ዛሬ የምንመለከተው ራእይ ምዕራፍ 10 ከ1 እስከ 11 ላይ የምትመለከቱት ብርቱ መልአክ ከሰማይ ሲወርድ አየሁ ይላል። ዛሬ የምንመለከተው እንግዲህ ይሄ በአይነቱም በመልኩም ለየት ያለ ፍጥረት ይመስላል። እንግዲህ ከዮሐንስ ራእይ በአብዛኛው እስከ ዛሬ ስንማር ከተመለከታችሁት እግዚአብሔር ወደ ምድር የሚልካቸው የተፈጥሮ አደጋ ሊሆን ይችላል፣ ሰው ሰራሽ አደጋ ፍርዶች ሊሆኑ ይችላሉ። ዮሐንስ ራእይ እነዚህን ፍርዶች ነው አጽንኦት የሚሰጠው ወይንም ደግሞ ኤንፋሲስ የሚሰጠው። ምን ለማድረግ ነው? እነዚህ አደጋዎች፣ እነዚህ ፍርዶች በምድር ላይ እግዚአብሔር ቁጣ ሲመጣ እግዚአብሔር ሰዎችን ለመቅጣት አስቦ የሚያደርገው። እግዚአብሔር ይቀጣል ወይ? አዎ በትክክል እግዚአብሔር ይቀጣል። እና የሚቀጣቸው ለምንድን ነው? ሰዎች ንስሐ ባይገቡ ከዚህ የባሰ ዘላለማዊ ፍርድ እንደሚጠብቃቸው ለማስጠንቀቅ የታሰቡ ማስጠንቀቂያዎች ናቸው። መቅሰፍቶቹ ሲኦል እንዳይገቡ ወደ ንስሐ እንዲመለሱ እግዚአብሔር የመጨረሻ ዕድል የመስጠቱ ምልክት ነው። የቅድስና ባህሪው ነው አንዱ። ስለዚህ እግዚአብሔር በምሕረቱ ሁል ጊዜ ሰዎች ንስሐ እንዲገቡ እንጂ እንዲሁ ከነ ጥፋታቸው ያለ ንስሐ እንዲጠፉ አይፈልግም። ሕዝቅኤል ምዕራፍ 18 ከ21 እስከ 23 የሚነግረን ይህንን ነው። ስለዚህ መጽሐፍ ቅዱሳችንን ስናነብ ደግሞ ኤርምያስ ምን ብሎ ይነግረናል? ምዕራፍ 17 ታስታውሱ እንደሆነ የሰው ልብ እጅግ ክፉ ነው ይላል። የልቡ ክፋትን የሚያሳየው የሰው ልብ እልኸኛ ነው። ይህን ያህል መቅሰፍት እየወረደ እንኳን ሰዎች አይመለሱም ያሉት። ይህ ያን ቁጣ እየመጣ ሰዎች አሁንም በኃጢአት ውስጥ ይቀጥላሉ። በእግዚአብሔር ላይ ቃልን ይናገራሉ፣ ክፉ ቃልን ማለት ነው። ስለዚህ ያለ እግዚአብሔር እርዳታ የመጣውን ለማሸነፍ በቃ በእልህ ከተፈጥሮ ጋር መያዝ ጀምረዋል። ስለዚህ ሞት በሚመጣበት ጊዜ ንስሐ የሚገቡበት እድል እንደማያገኙ ሊያውቁት ይገባል። የሚጠብቃቸው ደግሞ የዘላለም ሞት፣ ከሞት ደግሞ ያለፈ የዘላለም ሲኦል እንደሆነ ሊረዱት ያስፈልጋቸዋል። ይህንን ነው የምንመለከተው። በራእይ ምዕራፍ 10 እስከ 18 አንዳንድ ስብዕናዎችን እንመለከታለን። በተለይ 13 ስንደርስ ጸረ ክርስቶስ እንመለከታለን። አሁን ደግሞ የምንመለከተው ረዥም ለየት ያለ መልአክ እንመለከታለን። እግዚአብሔር እንዳልኳችሁ ሰዎችን የሚያስጠነቅቅባቸው በጣም ብዙ መንገዶች አሉ። በጣም ብዙ ሰዎች ግን የእግዚአብሔርን ማስጠንቀቂያ ሰምተው ንስሐ የማይገቡበት የራሳቸው የሆነ ምክንያት ሊኖር ይችላል፣ አላውቅም። ነገር ግን የሰው ልብ እጅግ እልኸኛ ነው ይላል። ሰይጣንም የዚህ ዓለም ገዢ ልባቸውን ያደነድናል፣ አይኖቻቸውን ያሳውራል። ስለዚህ እግዚአብሔር ሰዎችን ለማስጠንቀቅ መቅሰፍቶችን ይጠቀማል። ይሄ የቅድስናው ባህሪ ነው። እግዚአብሔር ቅዱስ ስለሆነ ኃጢአትን መታገስ አይችልም። ኃጢአት በእግዚአብሔር ፊት ነውር ነው፣ ጽዩፍ ነው። እግዚአብሔር በጣም ቅዱስ ስለሆነ ኃጢአትን ይጠላል። ለዚህ ነው እኛን እንድንቀደስ በየጊዜው የሚነግረን። ለዚህ ነው ልጁ ክርስቶስን የላከልን። የልጁ ኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው በአብ ፊት መቅረብ የሚያስችለንን ድፍረት የምናገኘው ከዚህ ደም የተነሳ ነው። ቁጣው በሚመጣበት ጊዜ ወደ እግዚአብሔር ለመመለስ ሰዎች አለመፈለጋቸው የሚያመለክተን አንድን ላይ ለማድረግ ያህል ሰዎች ልበ ደንዳናዎች ሆነዋል። መጽሐፉ ሲናገር እንደዚህ ብሎ ይናገራል። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ በሰባቱ ነጎድጓድ በየድምፃቸው ተናገሩ ይላል። ሰባቱም ነጎድጓድ በተናገሩ ጊዜ ልጽፍ አሰብኩ። ከሰማይም ሰባቱ ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈው የሚል ድምፅ ሰማሁ። በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱ ያሉትን፣ ምድርንና በእርሷም ያሉትን፣ ባህርንና በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ወደፊት አይዘገይም። ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁም በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁም ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣
ሆድንም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጠፍጣለች አለኝ። ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋት በኋላ ሆዴ መራራ ሆነ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ ይላል። ዮሐንስ ነው የሚናገረው። እንግዲህ ይህንን ለማሳየት ያህል መጀመሪያ ላሳያቸው የምፈልገው አሁን 9 ምዕራፎች አልፈን የመጽሐፉ ግማሽ ላይ ደርሰናል። መጽሐፉ ምዕራፍ 21 አካባቢ ነው የሚጨርሰው እንደምታውቁት። ስለዚህ የመከራው ዘመን አጋማሽ ላይ ደርሰናል። ይሄ ዘመን በሰው ዘር ታሪክ ውስጥ ታይቶ የማይታወቅ መከራ የሚወርድበት ጊዜ ይሆናል። የመከራው ዘመን ሰዎች ሞትን የሚመኙበት ግን የማያገኙበት የስቃይ ጥግ ማለት ትችላላችሁ። የስቃይ ጥግ፣ የመከራ ጥግ፣ ሰዎች ሞትን እየተመኙ ሞት ብርቅ የሚሆንበት ጊዜ ይሆናል። ስለዚህ የስቃዩን ጥግ እንድታዩት ያስፈልጋል። በ6ኛውና በ7ኛው መለከት ፍርድ መካከል ያለ ሽግግር ጊዜ ላይ ደርሰናል። የመጨረሻው የትንቢት ምዕራፍ ከመከፈቱ በፊት ምዕራፍ 10 እና ምዕራፍ 11 መካከል ላይ ሽግግራዊ ትረካ ይባላል። ወይንም ደግሞ ይሄ ታሪኩ ወደ ሌላ ታሪክ ከመሄዱ በፊት በመካከል ጣልቃ የገባ ታሪክ ማለት ነው። ምዕራፍ 10 ከ1 እስከ 11 እና በተለይ እስከ ምዕራፍ 11 ቁጥር 14 ድረስ ያለውን ሄዳችሁ ስትመለከቱ በ6ኛውና በ7ኛው መለከት መካከል የገባ ጣልቃ ታሪክ ነው። በመካከል ያለ ኢንተርሉድ ይሉታል፣ ወይም ኢንተርቫል ማለት ትችላላችሁ። በመካከል የገባ ታሪክ ነው። አሁን ገና 7ኛው መለከት አልተነፋም። ይሄኛው መልአክ መጥቶ የሚናገረው በ7ኛው መለከት ሊሆን ያለውን ነው የሚናገረው። መለከቶቹ ወዲያው የሚሆኑ ሳይሆኑ ዓመታት ሊፈጁ ይችላሉ፣ ወራት ሊፈጁ ይችላሉ። ስለዚህ ራእይ ምዕራፍ 10 አማኞች ምን እንዲሆኑ ይፈልጋል ማለት ነው። ፍጻሜው መድረሱን አውቀው፣ በተለይ በዛ ዘመን በመከራው ዘመን ጌታን ያመኑ አማኞች ፍጻሜው መድረሱን አውቀው ለሚመጣው የእግዚአብሔር መንግሥት ልዩ ናፍቆት ውስጥ እንዲገቡ በጉጉት ጌታን እንዲጠብቁት የሚያደርግ ይመስለኛል። ዮሐንስ እስካሁን ይናገር የነበረው ስለ ሰማይ ራእይ ነበር የሚናገረው። አሁን ደግሞ ተመልሷል። በፊት ስለ ምድር ተናግሮ ወደ ሰማይ ወጣና የሰማዩን ነገር ነበር የሚናገረው። አሁን ደግሞ ከሰማይ ወርዶ ስለ ምድር ነው የሚናገረው። ትንቢቶቹ በምድር ላይ የሚሆነውን ነገር ነው እየተናገረ ያለው። 7ኛው መለከት ከመነፋቱ በፊት ከሰማይ በጣም ብርቱ መልአክ ሲመጣ ትመለከታላችሁ። ይሄ ብርቱ መልአክ ይመጣና አንድ እግሩን በምድር ላይ ወይም በየብስ ላይ አንድ እግሩን ደግሞ በባህር ላይ ይቆምና፣ እንግዲህ ምን ማለት ነው? ከተፈጥሮ ውጪ የሆነ መለኮታዊ የሆነ ባህር ማያሰጥመው በአሸዋ ላይ አንድ እግሩን በአንድ እግሩን በአፈር ላይ አንድ እግሩን ደግሞ በውሃ ላይ አቆሞ ቁመቱ ደመናዎችን የሚያልፍ የሆነ እንዴት አይነት ሂውጅ የሆነ መልአክ ነው። በላዩ ላይ ቀስተ ደመና ያለበት ነው። ስለዚህ መልአክ የሚናገረውን ሃይላይት ለማድረግ ያህል ብርቱ መልአክ ነው ይላል። ይሄ ማለት የከበረ ሊሆን ይችላል፣ በሰማይ ስታተስ ያለው ሊሆን ይችላል። ሚካኤል ነው አይለንም። ብዙ ፍጥረታት አሉ በሰማይ ማለት እግዚአብሔር የፈጠራቸው መላእክቶች አሉ። ኪሩብ ነው አይለንም፣ ግን መልአክ ነው የሚለው። ምን አይነት ዝርያ እንዳለው ዊዶን ነው አናውቅም፣ ግን ብርቱ ነው ይላል። የስልጣኑ ይመስለኛል፣ ችሎታው ይመስለኛል፣ ወይም ደግሞ የተሰጠው ተልእኮ ይመስለኛል። ይዟት የመጣው ግን ትንሽ መጽሐፍ ነው። ቃሉ ትንሽ አይባልም። አያችሁ፣ በትልቅ መልአክ ነው የመጣው። ትንሿ መጽሐፍ የሚገርም ነው። ደመና የለበሰ ነው መጽሐፍ የሚነግረን። ቀስተ ደመና እንደ ጸዳል የከበበው ነው። ሄዳችሁ ስታጠሉ ቅድም ባነበብኩላችሁ ክፍል ላይ እግሮቹ አንድ እግሩ በባህር ላይ አንድ እግሩ ደግሞ በየብስ ላይ የሚቆሙ ናቸው። እንደገናም እግሮቹ ደግሞ እንደ ናስ አምድ የሆኑ ናቸው ይላል። የጋለ የሚመስል ቀይ የሚመስል ትኩስ የሚመስል ይመስላል። ከእግዚአብሔር ፕሬሰንሱ ስለሚወጡ ይመስለኛል። ሌላው መልአኩ በጣም ድምፁ እንደ ብዙ ውኆች ወይንም ደግሞ እንደ ፏፏቴ ነው ይላል መጽሐፍ ቅዱስ። ስለዚህ ድምፁ እንደ ፏፏቴ ነው። በጣም ተመሳሳይ ይሆናል። በእጁ ያዛት ቅድም እንዳልኳቸው ትንሽ መጽሐፍት አለች እና ይህ መልአክ ልክ በዚህ ድምፁ መናገር ሲጀምር ወዲያውኑ 7 ነጎድጓዶች ተናገሩ እና ንግግር ነበረ እና መላእክቶቹ ሲናገሩ አንድ ታሪክ ነው የተፈጸመው። ይሄ መልአክ ከሰማይ ወርዶ መናገር ተጀመረ እና መናገር ሲጀምር ወዲያውኑ 7 ነጎድጓዶች ምንድን ናቸው? እነዚህ ነጎድጓዶች ተናገሩ ነው እንጂ ቢለው ነጎድጓድ ጮህ አይልም። ጩኸት አይደለም። ነጎድጓዶች ድምፅ አሰሙ አይደለም። ነጎድጓዶች ተናገሩ ነው የሚለው እና ሲናገሩ ደግሞ የሚጻፍ ስለሆነ ዮሐንስ ልጽፍ ስል አትጻፍ አለው። ዝጋው፣ የተናገሩትን ዝጋው አለው። እነዚህ 7 ነጎድጓዶች እነማን ናቸው? እነዚህ 7 ነጎድጓዶች ምን ተናገሩ?
በሁሉ ነገር በተገለጠበት በራእይ መጽሐፍ ላይ መጽሐፉ የተከፈተ መጽሐፍ እንደ ዳንኤል መጽሐፍ ያልታሸገ የታተመ ባልሆነው መጽሐፍ ላይ እነዚህ 7 ነጎድጓዶች የተናገሩት ለምን ታትሞ ተዘጋ? ይህን መጠየቅ ጥሩ ነው። በመገለጥ ዘመን ለምንድን ነው የተዘጋው? ምስጢር እግዚአብሔር ያለው ነገሮች አሉ ማለት ነው። ስለዚህ ይሄ ብርቱ መልአክ ራሱ ማን ነው? ብዙ ምሁራኖች ይከራከሩበታል። አንዳንዶች እንደ ቤተ እምነታቸው ኢየሱስ ነው የሚሉ አሉ። አመጣጡን ስትመለከቱ፣ ክብሩን ስትመለከቱ፣ ደመና ተሸፍኖ መምጣቱ፣ ቀስተ ደመና በላዩ ላይ መኖሩ፣ እንዳለ እግሩ እንደ ናስ መምሰሉ በጣም የሚገርም ነው። በጣም ተመሳሳይነት አለ እና ይሄ የምሁራን ክርክር ነው። መደበኛ መልአክ ነው የሚሉ አሉ። አንዳንዶቹ ነው ኢየሱስ ነው የሚሉ አሉ እና በራእይ ላይ ስለ መላእክት ስትመለከቱ ወደ 66 ጊዜ ተጽፈዋል። አይገርማችሁም? መጽሐፍ ቅዱሳችን 66 መጽሐፍ አለው በውስጡ። በመጽሐፍ ቅዱስ ውስጥ ስለ መላእክት የተጠቀሰ ወደ 66 ጊዜ ተጠቅሷል። ይቅርታ፣ በራእይ መጽሐፍ ላይ 66 ጊዜ ተጠቅሷል። በሁሉም ስፍራ የእግዚአብሔር መላእክት በፍጹም አምላክ መስለው አልተገለጡም። በፍጹም መለኮትነትን ይዘው ቢመጡም ወይም ደግሞ ሰማያዊን ክብራቸውን ይዘው ቢመጡም የአገልጋይ መልክ ይዘው ነው ይመጡ። ሰው ሲያገለግላቸው አትመለከቱ። ሰው ሲሰግድላቸው አትመለከቱ። ሰው ሲያመልካቸው አትመለከቱ። ሰው ሲያማልዱ አትመለከቱ። ቅዱሳት መላእክት ሲፈጥሩም ሆነ ሲመለኩ የትም ቦታ ላይ አይታዩም። መላእክት የፈጠሩት ምንም ነገር የለም። ሁሉ በእርሱ ለእርሱ ሆነ የሚለው ኢየሱስን ብቻ ነው። ኢየሱስ ፈጣሪ ስለሆነ መፍጠር ይችላል። መላእክት ግን ፈጣሪዎች አይደሉም። መላእክት ተፈጣሪዎች ፍጡራን ናቸው። ስለዚህ ቅዱሳት መላእክት የትም ቦታ ሲፈጥሩ ስላላየን፣ የትም ቦታ ሲመለኩ ስላላየን ለቅዱሳት መላእክት ምንም አይነት አምልኮም ስግደትም ውዳሴም ይገባቸዋል ብለን አናምንም። በመጽሐፍ ቅዱስ ካለን መረዳት የተነሳ ማንንም ለመቃረን አይደለም። እውነቱ ይሄ ነው። መጽሐፉ የሚያስተምረን ይሄ ስለሆነ ነው። ስለዚህ ቅዱሳት መላእክት አምልኮን ሲቀበሉ አተውን በዚህ መጽሐፍ ላይ 66 ጊዜ መጣው። በእጁ ላይ ያለችው ትንሽን መጽሐፍ ስትመለከቱ የሚያሳያችሁ ምንድን ነው? መልእክተኛ ነው። መሴጅ ይዞ ነው የመጣው። ኢምፖርታንት የሆነ በጣም በጣም ወሳኝ የሆነ መልእክት፣ ለምድር የሚያስፈልግ ለዮሐንስ የሚያስፈልግ መገለጥ ያለበት መልእክት ይዞ ነው የመጣው። ስለዚህ ሌላውን መልእክት ቶ የነጎድጓዶችን ድምፅ ቶ እነሱ ሌሎች ፍጥረቶች ናቸው ራሳቸው ነጎድጓድ የተባሉት። ስለዚህ በእጁ ያለውን ትንሽ መጽሐፍ እሱን የተቀበለው መልእክቱ ላይ ነው ፎከስ አድርግ የተባለው እንጂ ዮሐንስ በመልአኩ ትልቅነት ተመልከቱ። ኢየሱስ ተገልጦ ቢሆን እርግጠኛ ነኝ ዮሐንስ እንደገና እንደሞተ ሰው ይሆን ነበር። እዚህ ጋር ግን የምትመለከቱት መልአክ እንደሆነ ነው የምትመለከቱት። ስለዚህ በላዩ ላይ ስትመለከቱ የስትክክል ይሄ ማይቲ ኤንጅል ተብሎ የተጠራው የክርስቶስ አይነት ገጽታ የሚስተዋልበት መልአክ የተከፈተ መጽሐፍ በእጁ ይዟል። አንደኛው እግሩ በየብስ ላይ ቆሟል፣ ሌላኛው እግሩ ደግሞ በባህር ላይ ቆሟል። ይሄ የሚያሳየን በዩኒቨርስ ላይ ያለውን ገዥነትና መልእክቱን ነው ብለው የሚናገሩ አሉ። እኔ ገዥነትና አምላክነቱን ሳይሆን የሚያሳየን መልእክቱ ዓለም አቀፋዊ እንደምታ እንዳለው መልእክቱ ለዓለም ሁሉ መድረስ እንዳለበት እና የአንበሳ ግሳት ይሄ እግዚአብሔር ሲናገር ሁል ጊዜ በመጽሐፍ ቅዱስ ላይ እግዚአብሔር ተናገረ፣ ድምፁን ጮክ አድርጎ ይናገራል እንደ አንበሳ ብሎ የሚናገር ሆሴ ላይ አለ። ሆሴ 11:10 አካባቢ ይህንን ታገኙታላችሁ። ስለዚህ 7ቱም ነጎድጓዶች ድምፅ አወጡና ተናገሩ። ይሄ እንደ ነጎድጓዳማ ድምፅ ነበራቸው። ስለዚህ ይህንን ድምፅ ሲናገሩ ትመለከታላችሁ። ብዙ መላምቶች አሉ። አንዳንዶች ምን ይላሉ? ይሄ 7 መብረቆች የተባሉት 7 የሉተርን ህዳሴ የሚቀበሉ ሀገሮች ናቸው የሚሉ ሰዎች አሉ። ይህም ሰው ሰራሽ ትምህርት ነው። በፍጹም 7 መብረቆች እነሱ ናቸው ብሎ መጽሐፍ ቅዱስ እስካልነገረን ድረስ የመሰለልንን አንችልም። እኔም ደግሞ ብድግ ብዬ 7ቱ የኢትዮጵያ ጠቅላይ ግዛቶች ናቸው ብልሳ ያያችሁ። ስለዚህ ሰው የፈለገውን መተርጎም አይችልም። ቅዱሳት መጽሐፍ እንደፈለገን የምንተረጉማቸው አይደለም። ሌላው በአይነታቸው በክብራቸው በማዕረጋቸው በጣም ለየት ያሉ መላእክቶች ናቸው እነዚህ 7ቱ መብረቅ የሚመስሉት ወይ ነጎድጓድ ተብሎ የተጠሩት መላእክቶች እና ነጎድጓዱ መናገሩ ይሄ በጣም ዩኒክ የሆነ ክስተት ነው። ዩኒክ የሆነ ክስተት ነው እና ምን ልላችሁ ፈልጌ ነው፣ እግዚአብሔር በሰማይ በጣም የሚያስገርሙ ፍጥረታቶች አሉት። ነጎድጓዶቹ ትርጉም ያለው ነገር ነው እየተናገሩ የነበረው። ዮሐንስ ደግሞ የሚናገሩትን ይረዳ ነበረ። ዝም ብሎ የነጎድጓድ ድምፅ ብቻ አልነበረም። መንፈሳዊው ዓለም በጣም ጥልቅ ነው። መንፈሳዊ ዓለም እኛ እንደምንረዳው አይደለም። መንፈሳዊው ዓለም በጣም የረቀቀ ነው። ለዚህ ነው ዓይን ያላየው ጆሮ ያልሰማው
በጣም ብዙ ነገር ስላለ እግዚአብሔር ለሚወዱት ያዘጋጀው ደግሞ አለ። ኤክሳይት ያደርጋል። መንፈሳዊ ዓለም በጣም ምስጢራዊ ዓለም ነው። መንፈሳዊ ዓለም ክብር የተሞላ ዓለም ነው። መንፈሳዊ ዓለም ሰው የተፈጠረለት ሰው የታደመለት ደስቲኒ ነው። ክብር ለእግዚአብሔር ይሁን። ስለዚህ ነው ለዘላለም ሕይወት ልንተጋ ዋጋ ልንከፍል የሚያስፈልገን። ስለዚህ ያልተገለጡ ምስጢራቶች ነበሩና መልአኩ ለዮሐንስ ምንድን ነው ያለው? ትንሿን መጽሐፍ ከመስጠቱ በፊት በታላቅ ድምፅ ሲጮህ ትመለከታላችሁ። እና በዚህ ጊዜ ነው 7ቱ ነጎድጓዶች ምላሽ የሰጠው። እና ዮሐንስ እነዚያን 7 ነጎድጓዶች በፍርድ የተናገሩትን ሊጽፍልን ፈልጎ መልአኩ ግን ምን ይለዋል? እንዳትጽፍ ይለዋል። ሲከለክለው ትመለከታላችሁ። ያንተ መልእክት እነዚህ ነጎድጓዶች የተናገሩት አይደለም። እሺ፣ መንፈሳዊ ዓለም ላይ የሰማነውን ሁሉ መልእክት ነው ማለት አይደለም። የሰማነው ሁሉ የሚገለጥ ነው ማለት አይደለም። የሰማነውን ሁሉ እግዚአብሔር ይላል ብለን የምንናገረው ላይሆን ይችላል። የሰማነውን ሁሉ ለደልም ሰው ማወቅ ያለበት ላይሆን ይችላል። አንዳንዴ እግዚአብሔር ምስጢርን ይናገራል። ለተወሰኑ ሰዎች የሚናገራቸው ምስጢሮች አሉ። ታዛቢ አድርጎ ምስክር አድርጎ ሊነግራችሁ ይችላል። ስለዚህ 7ቱ ነጎድጓዶች የተናገሩትን ፍርዶች ወዲያውኑ መልአክ እንዳትጽፍ ብሎ ሲከለክል፣ ትልቁ መልአክ ሲከለክል ትመለከታላችሁ። እና ይሄ ራእይ እግዚአብሔር በታሪክ በተለይ በዚህ በመጨረሻው ዘመን ስለሚፈጽመው ነገር በጣም ጥቂት ነገር ብቻ እንደገለጸልን ገና የሚፈጽመው ታላላቅ ምስጢራት እንዳለ ግልምስ የሚያሳየን ይመስለኛል። እነዚህ 7 ነጎድጓዶች የተናገሩት ምን ብለው ይሆን? ምን ምስጢር አውርተው ይሆን? ዮሐንስ ምን ተረድቶ ይሆን? ለምንድን ነው ዮሐንስ ያልጻፍክልን? እነዚህ 7 ነጎድጓዶች የተናገሩትን የተጻፈውን በትክክል ከተረዳን ይበቃል። እንድንረዳ ተደርጎ ተጽፎልናል። ያ ምስጢር ነው ያልተነገር። ጳውሎስ እንኳን ምን አለ? ወደ 3ኛ ሰማይ ከተነጠቅኩኝ በኋላ ለሰው ሊሰማ የማይገባውን ነገር ሰማው፣ ምስጢር የሆነ ነገር ሰማው ይላል። ስለዚህ እግዚአብሔር ምስጢር ይናገራል። ለሰው የማትናገረው ምስጢር ሊያሳይህ ይችላል። የሰው ጓዳ ሊያሳይህ ይችላል። እግዚአብሔር ስም የተባረከ ይሁን። አንድ አገልጋይ እዚህ አሜሪካን ሀገር አለ። አንድ ጊዜ በአገልጋዮች ስብሰባ ላይ ሲናገር የሰማውን አንድ ጊዜ ሰዎችን ልክ ሲጨብጥ አለ በሰዎች ውስጥ ልክ እንደ ኤሌክትሪክ ሾክ ከነሱ ውስጥ ያሉበት ሁኔታ እኔ ዲሰርን አረገዋለሁ አለ ስላሉበት። ከዛ በኋላ በቃ ሰዎችን ሲጨብጥ ስለነሱ የማውቀው ነገር ያሳዝነኝ ጀመራለ፣ አለቅስ ጀመራለ። ጌታ ሆይ ለምንድን ነው ለእኔ ገለጥክልኝ እላለሁ አለ። ከዛ ጌታ አስጠነቀቀኛል። ለሰዎችን ጓዳ ምገልጥልህ ምስጢረኛ እንድትሆን ነው አለኛል። ክብር ለእግዚአብሔር ይሁን እንጂ ያየነውን ሁሉ ዝርግፍ አድርገን መግለጥ፣ ያየነውን ሁሉ ለመናገር አክስትሽ ናት መድኃኒት ያረገችብሽ፣ ከሌናው እንደዚህ ያረገብሽ፣ ባልሽ እንደዚህ ያድርጓል፣ እንደዚህ እየተባለ ቤት የሚያፈርስ ቤተሰብ የሚበጠብጥ መልእክቶችን እግዚአብሔር አይሰጥም። ምስጢር ተብለው የሚያዙ ነገሮችም አለው ልላቸው። የምናየው ህልሞች ሁሉ የሚወሩ አይደሉም። የተገለጠልን ነገር ሁሉ እግዚአብሔር ይላል ብለን የማንናገራቸው ነገሮች አሉ። እግዚአብሔር ዝም በል ጸልይ የሚለን ነገሮች አሉ። እንደ ጓደኛ ደግሞ ምስጢርን የሚያሳየን ነገሮች አሉ ማንናገራቸው። የተገለጠልንን ሁሉ ብንናገር ብዙ ልናፈርስም ስለምንችል ጊዜውን ስለማናቅ ትርጉሙን ስለማናቅ እግዚአብሔር አንዳንድ ጊዜ ያየነውን ሁሉ ሆልድ እንድናደርገው ያደርገናል። ስለዚህ እነዚህ 7 ነጎድጓዶች የተናገሩትን ፍርድ በረከት ይሁን በመጨረሻው ሊመጣ ያለውን ነገር አትጻፈው ተባለ፣ ዝጋው ተባለ። ወገኖች ስለዚህ እግዚአብሔር ያልገለጠልን ብዙ ምስጢራት ሊኖሩ ይችላሉ። አንድ ቀን ጌታ ፊት ስንመጣ የሰማይ ምስጢራት ገና ለኤተርኒቲ የምናጠናቸው ብዙ ምስጢራቶች አሉ። በዘላለም በዛ በእግዚአብሔር መንግስት ውስጥ ስላሉ ፍጥረታቶች፣ በእግዚአብሔር መንግስት ውስጥ ስላሉ እጽዋቶች፣ በእግዚአብሔር መንግስት ውስጥ ስላለው ድምፅና ውበት፣ በዛ ስላለ ቀለማት፣ በዛ ስላለ ክብር፣ በዛ ስላለ ውበት ለዘላለም ኖረን ኢንቨስቲጌት አድርገን መጽሐፍ ጽፈንለት ተናግረነው ሰብከነው የማንጨርሰው ውበቶች ገና ከፊታችን ይጠብቁናል። ሃሌሉያ ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ወገኖች ሆይ ይህንን ከተነጋገርን እንግዲህ ሰማይ የሚነጋገርበት ቋንቋ አለው ልላችሁ ነው። ትልቁ መልአክ ሲናገር ነጎድጓዶቹ ምላሽ አስተጋቡበት። የመግባቢያ ቋንቋቸው ነጎድጓድ የሚመስል ድምፅ ነው። የምድር አይነት ድምፅ ላይሆን ይችላል።
አንዳንዴ በመንፈስ ዓለም የምንሰማቸው ድምጾች ወይንም ደግሞ መልእክቶች ቀጥታ አማርኛም ላይሆን ይችላል። እግዚአብሔር ሲናገር በመንፈስ ነው የሚናገረው እንጂ በአማርኛ አይደለም የሚናገረው። እግዚአብሔር አማርኛም ኦሮምኛም ትግርኛም ተናጋሪ አይደለም። በመንፈስ ይናገራል። መንፈስ የሆነው ማንነታችን ከውስጥ ዲሰርን ያደርገዋል፣ ትርጉሙ ይገባል። አንዳንዴ ጌታን ብቻ አይተነው ከዓይኖቹ ውስጥ መልእክት ይወጣሉ። ዓይኖቹ መልእክት ይናገራሉ፣ ፍቅሩን ይገልጣሉ፣ ሐዘኑን ይገልጣሉ፣ መልእክት ይነግሩናል፣ ተስፋ ይነግሩናል። በዓይኖቹ ውስጥ መልእክቶች አሉ፣ በፕሬሰንስ ውስጥ መልእክቶች አሉ። አፉ ሳይነቃነቅ መናገር ይችላል። መንፈሳዊ ዓለም እንደዚህ አይነት ዓለም ነው ወገኖች። ወይ ትልቁ መልአክ ሲናገር በነጎድጓዶች ምን ላይ ሰጡት? ዮሐንስ ገባው። የምድር ሰው ነው፣ እንዴት ነጎድጓድን ይረዳል? መንፈስ ዓለም ምስጢራዊ ነው ልላቸው ነው። እግረ መንገዴን እንድንመለከተው ነው። ክብር ለእግዚአብሔር ይሁን። ስለዚህ ሰማይ የሚነጋገርበት ቋንቋ አለ። ነጎድጓዶች ያሉትን ዮሐንስ እንዲጽፍ ለምን? ምስጢር ነው አልኳቸው። የወደፊቱን አስመልክቶ እግዚአብሔር በዮሐንስ በኩል ያልገለጻቸው ነገሮች መኖራቸውንም ሊያመለክተን ይችላል። በራእይ ምዕራፍ 10 ላይ ከ5 እስከ 7 ሄዳችሁ ስትመለከቱ ልክ ከዳንኤል 12 ያለውን ስለ ሰባኛው ሱባኤ የሚናገር የሚመስልበት ቦታ ላይ አለ። መልአኩ ምን ብሎ ይናገራል? ከእንግዲህ በኋላ አይዘገይም አለ። ኢትስ ኖ ሞር፣ አያረፍድም፣ ነገሩ ይፈጥናል። ከሰባተኛው መለከት በኋላ ነገሮች ይፈጥናሉ። የደህንነት ፍጻሜ ይሆናል፣ የዘላለም መጀመሪያ ይሆናል። ይሄ የሚናገረው ስለ ዘመን እኩሌታ ብሎ የሚናገረው ነው። ክብር ለእግዚአብሔር ይሁን እና ብርቱ መልአክ ኢየሱስ እንዳልሆነ ማስረጃ ልሰጣችሁ እፈልጋለሁ። አንዳንዶች ኢየሱስ ነው ይላሉ። በአንዳንድ ቤተ እምነቶች ውስጥ ያሉ ሰዎች እጁን ወደ ሰማይ አነሳ ይላል። በሰማይ በሚኖረው ጠርቶ እሱን ማለ ይላል። በሰማይ በሚኖረው ላይ ማለ። መጽሐፍ ቅዱስ ሲነግረን ምን ብሎ ነው የሚነግረን? እግዚአብሔርም በራሴ ማልኩ አለ ነው የሚለው። ጌታ በማንም አይምልም እውነት ስለሆነ። ስለዚህ እጁን ወደ ሰማይ አንስቶ ማለ ይላል። መልአኩ የሚምለው ከሱ በሚበልጠው ነው የሚምለው። ኢየሱስ ደግሞ ጌታ ነው። እጁን ወደ ሰማይ አነሳ የሚል አትመለከቱ። ስለዚህ ይሄኛው መልአክ ግን ብርቱ መልአክ ነው እንጂ ኢየሱስ አይደለም። እጁን ወደ ሰማይ አነሳ፣ በሰማይ በሚኖረው ማለ። ስለዚህ ያንን የምትመለከቱት እሱ ፍጡር እንደሆነ ነው የምትመለከቱት። ይሄኛው መልአክ ለነቢያቱ የተነገረው የእግዚአብሔር ምስጢር ሊፈጸም ይገባዋል ሲል ትሰሙታላችሁ። ምዕራፍ 10 ቁጥር 7 ላይ ለነቢያቱ እግዚአብሔር የገባው ምስጢር ሊፈጸም ይገባዋል። ምስጢር የሚለው ቃል ገና ትርጉሙ ያልተገለጠ እውነት ማለት ነው። ሌላ ሰው ያላወቀው ገና ትርጉሙ ያልተፈታ ትርጉሙ ያልተፈለቀቀ እውነት ማለት ነው። ስለዚህ ራሱ ይሄ የኃጢአተኛ መዳን ራሱ ምስጢር ነው። ተመልከቱ፣ እኔና እናንተ ድነናል። በክርስቶስ ኢየሱስ ደም ከኃጢአታችን ነጽቷል። ይሄ ምስጢር ነው እና በምን አወቅ ብላችሁ ጠይቁኝ፣ ጥቅስ ልጠቅሳችሁላችሁ እችላለሁ፣ ልምምዴ ልነግራችሁ እችላለሁ። ነገር ግን ይሄ ምስጢር የሆነው የድነት ምስጢር አሁን ሰባተኛው መለከት ከተነፋ በኋላ የዛን ጊዜ ድነት ምስጢር አይሆንም። የዳነው ወደ እግዚአብሔር መንግሥት ሲገባ፣ ሰማይ ስንገባ፣ ኢየሱስን በዓይናችን ስናየው፣ ክብር ለእግዚአብሔር ይሁን፣ የዛን ጊዜ ምስጢር አይሆንም። ምስጢር የሚሆነው ዛሬ ነው። የዛን ጊዜ ግን ምስጢር አይሆንም። ምስጢር ይገለጣል። የኃጢአተኛ መዳን ራሱ ምስጢር ነው። ከ42 ወራት በኋላ የድነት ምስጢር እንደሚሆን፣ ምክንያቱም ያቺ 42 ወራት 3 ዓመት ተኩል አሁን መካከል ላይ ያለነው። ከ42 ሳምንታት ወራት በኋላ እንደገና የምድር ፍጻሜ ይሆናል ወይም ኢየሱስ ክርስቶስ ይመጣል የሚለው ስላለ ነው። ስለዚህ ይህን ስትመለከቱ የእግዚአብሔር ምስጢር ይፈጸማል ብሎ ነው መልአኩ ያወጀው። ይፈጸማል። የደህንነት ሙላት ይሆናል። የዘላለም ምስጢር ይገለጣል። ሰው ወደ እግዚአብሔር መንግሥት ይገባል። የምድር ነገር መጠቅለል ይጀምራል። አዲስ ሰማይ አዲስ ምድር ይሆናል። ይህንን ምስጢር ነው እያወጃለሁ። በክርስቶስ ኢየሱስ መምጣት የሺህ ዓመቱ መንግሥት እንደሚጀምር ይህንን ነው እየነገረን ያለው። ይህንን ነግሮት ወዲያውኑ ምን ይለዋል መልአኩ? ዮሐንስን በላሁን አለው፣ ምግብ እጋብዝሃለሁ። ይዤው የመጣሁት መሸጅ አለ። እቺ ትንሿ መጽሐፍ ከሰማይ ይዤ የመጣሁት መጽሐፍ አንተ የምትበላት መጽሐፍ ናት። በውስጧ ገና የምትናገረው ይህ ዮሐንስ ራእይ ትንቢት ነው። ገና ለብዙዎች የምትናገረው ትንቢት አለ። ክብር ለእግዚአብሔር ይሁን። ስለዚህ ይህን መጽሐፍ ምን አድርገው ይላል? ብላው አለው። መጽሐፉን በበላበት ሰዓት ላይ የሆነውን ታሪክ ትመለከታላቸው። ሲበላ እንደ ማር አፌ ላይ ጣፈጠኝ ይላል፣ ሆዴ ውስጥ ግን መራራ ሆነ ይላል። ስለዚህ ይህንን ነው ዮሐንስ ያደረገው። ብላው ይህን መጽሐፍ፣ ትንቢቱ ላንተ ነው። መጽሐፉ ላንተ ነው። ምን እንድታረገው? እንድትተነብየው፣ በወገኖች ላይ
በአሕዛብ ላይ ትንቢት እንድትተነበይ ይህን መጽሐፍ ብላ መጽሐፍ ያጎርሰዋል። የሆነ ኢንተርቪው ቪዲዮ መለከት ነበረ እና በዚህ ኢንተርቪው ቪዲዮ ላይ አንድ ወፈፍ የሚያደርገው ሰው መጽሐፍ እያነሳ ይበላል፣ መጽሐፍ እየቀደደ ይበላል እና መጽሐፉን ቀዶ መብላቱ ትልቅ መንፈሳዊ አለማወቅ እንደሆነ ወይም ደግሞ አንድ ሰው መንፈሳዊ ዕውቀት እንደሌለው ወይ አእምሮ በሽታ ከሌለበት በስተቀር እንደዚህ አይነት ነገር ያደርጋል ብዬ አላምንም። ወረቀት በልቶ ምክንያቱም በታይፕ የተጻፈ ነው። እግዚአብሔር ቃል ደግሞ መንፈስ ነው። እኔ ነገርኳችሁ ቃል መንፈስም ነው ሕይወትም ነው አለ ጌታ ሲናገር ዮሐንስ 17 ሄዳችሁ ተመልከቱ። መጽሐፉን እየጠረገ እያጠቀሰ በምንም በቫዝሊንም በምንም ስለበላው ቅባት ሆኖ በሕይወቱ አይገለጥም። ይሄ መንፈሳዊ የተዛባ ትክክል ያልሆነ ብልሽትን ያሳያችኋል። እና ሰውን በዚህ ኢንተርቴይን መሆን ይወዳል። ግን ይሄ ማላገጥ ነው፣ በወንጌል ላይ ማላገጥ ነው። በጣም ትልቅ ነውር ነው። እና ይህን መጽሐፍ ሰዎች ዮሐንስን ብላው ሲለው ሰዎች ይህን ሊጠቅሱ ይችላሉ። ኤርምያስንም ከዚህ በፊት ብላ ብሎታል ይህን መጽሐፍ። ነገር ግን የሚናገረው ነገር ስፒሪቹዋል የሆነ ነገር ነው። ዮሐንስ በራእይ ነው የተመለከተው። ሊትራል መጽሐፍ አይደለም ጠቅልሎ የበላው መንፈሳዊ ነው። ልክ ሲበላው መጽሐፍ ነው ሲተቀብለው ብላው ሲለው እንደ ምግብ ነው ውስጡ የሚገባው እንጂ ወረቀት እያኘከ አይደለም። ይሄ ብርሃንና ሰላም የታተመበትን ቀለም እየላሰ አይደለም። የሚናገረው መንፈሳዊ ነገር ነው ወደ ውስጡ የገባው እግዚአብሔር ድምፅ ነው ወደ እሱ የገባው። የተጻፈው ቃል በውስጡ እንደፈሰሰበት ይህንን ነው የምትመለከቱት እንጂ ይሄ የመጽሐፍ ስክሮል ዝም ብሎ የታተመ በጥቁርና በነጭ የታተመ አይደለም።